ብሬኪንግ ኒውስ ሃሪ ማጓየር በቀዳሚው የቼልሲና የማንቸስተር ዩናይትድ ጨዋታ ላይ ተሰልፎ አይጫወትም። የምናስታውሰው ከኢንተርናሽናል ብሬክ በፊት ከቦርንማውዝ ጋር በነበረን ጨዋታ ላይ በቀይ ካርድ ወጥቶ ነበረ። ዛሬ ዘአትሌቲክም እንደወጣው ዘገባ ከሆነ እንግዲህ ኤፍኤው ዛሬ ሃሪ ማጓየር የቼልሲ ጨዋታ ላይ እንደማይሰለፍና በዛ ጨዋታ ላይ እንደተቀጣ ዘግበዋል። እንደ አትሌቲክ ዘገባም ከሆነ ኤፍኤው እዚህ ዲሲሽን ላይ የደረሰው ሃሪ ማጓየር ከቀይ ካርዱ በኋላ ወደ አራተኛው ኦፊሻል ሄዶ በኢምፕሮፐር ማነር አክት አድርጓል። አራተኛ ዳኛውን አቢዩዝ አድርጓል፣ ኢንሶልት አድርጓል፣ የኤፍ ወርዶችን ተጠቅሟል በሚል ነው። ይህ ለማንቸስተር ዩናይትድ በጣም መጥፎ ዜና ነው። በዛ ጨዋታ ላይ ኢቭን ሊሳንድሮ ማርቲኔዝም አይኖርም። እሱም ቢሆን ምንም እንኳን ቀይ ካርዱን ማንቸስተር ዩናይትዶች አፒል እናረጋለን ቢሉም እንደ አትሌቲክ ዘገባ ከሆነ ማርቲኔዝ 3 ጨዋታዎችን ሚስ ማድረጉ የማይቀር ነው እየተባለ ነው። ተስፋችን የዲሰምበር የማንቸስተር ዩናይትድ ፕሌየር ኦፍ ዘ መንዝ የተባለው ሄቨን ነበረ። ማይክል ካሪክ ከመጣ በኋላ ብዙ የመሰለፍ እድሎችን እያገኘ አይደለም። ኢቭን ሌኒዮሮ ቀድሞት መጀመር ባሌለባቸው ጨዋታዎች ላይ እየጀመረ ነው። አይ ቲንክ በቼልሲ ጨዋታ ላይ የእሱንና የሌኒዮሮን ጥምረት የምናይ ይመስለናል። ምን ትላላችሁ? በእነዚህ ዜናዎች ያላችሁን ሀሳብ ኮመንት ላይ ያሳውቁን። ቪዲዮ ላይክ እንዲሁም ደግሞ አካውንቱን ፎሎ ማድረግ እንዳትረሱ። ፒስ